የአርጀንቲናዊው አማካይ የኤንዞ ፈርናንዴስ ቆይታ በዚህ ሳምንት መጨረሻም እንደሚታወቅ እየተነገረ ይገኛል። የተጫዋቹ ወኪል የሆነው ሃቪየር ፓስቶሬ ኤንዞም በቼልሲ ጥሩ ዓመታትን አሳልፏል፣ ከዚህ በኋላም የሚፈጠረውን ነገር አላውቅም፣ ውሳኔው የሱ ነው ሲል ፓስቶሬ ሐሳቡን አጋርቷል። ማንቸስተር ሲቲና ሪያል ማድሪድ የኤንዞ ፈላጊ መሆናቸው ተሰምቷል። አንዳንድ መረጃዎች እንደሚያሳዩት የሲቲው ጣሊያናዊው አሰልጣኝ ኤንዞ ማሬስካ ከፈርናንዴዝ ጋር ጥሩ ግንኙነት ስላላቸው ፈርናንዴዝ መዳረሻው ሲቲ ሊሆን የሚችልበት እድል እንዳለ እየገለጹ ይገኛል። የቼልሲ አመራሮች ተጫዋቹን ማቆየት ይፈልጋሉ። ነገር ግን የማይሳካ ከሆነ ፈርናንዴዝ ከኤሊየት አንደርሰን የተሻለ ተጫዋች በመሆኑ ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ ተገልጿል። ሪያል ማድሪድም ተጫዋቹን ለማስፈረም ፍላጎት እንዳሳዩ እየተነገረ ይገኛል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ከተጫዋቹ ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። ፖርቱጋላዊው አሰልጣኝ ጆዜ ዶስ ሳንቶስ ሞሪኒዮ ፌሊክስ በሪያል ማድሪድ አዳዲስ ሕጎችን ማውጣታቸው ተገልጿል። በክረምቱ የዝውውር መስኮት ወሳኝ የሚባሉ ተጫዋቾችን ማስፈረም የቻሉት ሎስ ብላንኮሶቹም በዚህ የውድድር ዓመት ስኬታማ ጊዜን እንደሚያሳልፉ ተማምነዋል። የቀድሞ የማድሪድ ተጫዋች የነበረው ፔፔ ጆዜ ለማድሪድ ትክክለኛ ሰው ናቸው፣ ተጫዋቾችን መቆጣጠር ይችላሉ ሲል ፔፔ ሐሳቡን አጋርቷል። ጆዜ የሪያል ማድሪድ ተጫዋቾችን ሰብስበው አንዳንድ መመሪያዎችን ማስተላለፋቸውን የስፔኑ ማርካ ዘግቧል። ጆዜ ካወጧቸው ሕጎች ውስጥ ተጫዋቾች ስልጠና ከመጀመራቸው 1 ሰዓት በፊት በቫልዴቤባስ የስልጠና ማዕከል መድረስ አለባቸው። የሚያረፍዱ ተጫዋቾች ለብቻቸው ጅም እንዲሰሩ ይደረጋል። ተጫዋቾች ከሁሉም የቡድን አባላት ጋር አብረው መመገብ አለባቸው ተብሏል። ተጫዋቾች የግል የምግብ ምርጫቸውን መጠቀም አይችሉምም ተብሏል። ሞሪኒዮም ቁርስ፣ ምሳና አመሻሽ ላይ የሚቀርቡ ምግቦችን እንደሚቆጣጠሩም ተገልጿል። ጉዳት የደረሰባቸው ተጫዋቾች ጠዋትና ከሰዓት ወደ ልምምድ ቦታ በመምጣት ከሕክምና ባለሙያዎች ጋር መነጋገር አለባቸው ብለዋል። አንዳንድ ተጫዋቾች ሕጉ አዲስ ከመሆኑ ጋር ተያይዞም ደስተኛ አላደረጋቸውም። በዚህ ምክንያት ከጆዜ ጋር አለመግባባት እንዳይፈጥሩ ተሰግቷል። ቼልሲና ማንቸስተር ዩናይትድ የክሪስታል ፓላሱን እንግሊዛዊ አማካይ አዳም ዋርተንን ለማስፈረም ፍላጎት ማሳየታቸው ተሰምቷል። ማንቸስተር ዩናይትድ የመሃል ሜዳ ክፍላቸውን ለማጠናከር የክሪስታል ፓላሱን ኮከብ እንደ ዋና ኢላማ መያዛቸው ተሰምቷል። ፓላስ የ22 ዓመቱን ተጫዋች ለመሸጥ 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ እንደሚፈልጉ ገልጸዋል። የቼልሲው አሰልጣኝ ዣቪ አሎንሶም የተጫዋች ፈላጊ መሆኑ ታውቋል።